መጽሐፈ ዕዝራ ካልዕ ምዕራፍ 7 ከዚህም በኋላ የሶርያ ክፍል የምትሆን የቂሌ የፊንቂስም አለቃ ሲሳኒስ አስተረቡዘኒስ ባልንጀሮቻቸውም ንጉሱ ዳሪዮስ እንዳዘዘ ቤተ መቅደስን ይሰሩ ጀመሩ። እነርሱም ተግተው እያዘዙ ከአይሁድ ሽማግሌዎች ጋር ተቀመጡ። ቤተ መቅደሱም ፈጥኖ ተሰራ። መምህራን የሚሆኑ ሐጌና ዘካርያስ ትንቢት እየተናገሩላቸው የተለየ ቤተ ክርስቲያን ሰሩ። ዳሪዮስና ቂሮስ የፋርስ ንጉስ አርጤክስስ ባወቁ ገንዘብ በእስራኤል ፈጣሪ በእግዚአብሔር ፈቃድ ቤተ መቅደስን ሰርተው ጨረሱ። የፋርስ ንጉስ ዳሪዮስ በነገሰ በ6ኛው ዘመን ተጨረሰ። ጨረቃ ህአጽ ባደረገበት በ8ኛው ቀን በመጋቢት ወር ዳሪዮስ በነገሰ በ6ኛው ዘመን የቤተ መቅደስ ስራ አለቀ። የእስራኤል ልጆች ካህናቱም ሌዋውያንም ከተማረኩበት የተመለሱት ሕዝቡም ሁሉ በሙሴ መጣፍ እንደተጣፈ ስርዓቱን አደረጉ። የእግዚአብሔር ማደሪያ ቤተ መቅደስ መዳረሻውን አደረጉ። 100 ላሞችን፣ 200 ፍየሎችን፣ 400 በጎችን አረዱ። በ12ቱ ነገደ እስራኤል ሹማምንት ቁጥር ስለ እስራኤል ኃጢአት ሁሉ 12 ሙክቶችን ሰዉ። በሙሴ መጣፍ በኦሪቱ እንደተጣፈ እንደ ስርዓታቸው የቤተ እግዚአብሔር ስራ ለመስራት በየወገናቸውም ልብሰ ተክህኖውን ለብሰው ካህናቱና ሌዋውያን ቆሙ። የቤተ መቅደስን ደጃፍ የሚዘጉ በረኞችም በየደጃፋቸው ቆሙ። ካህናቱ ሌዋውያንም ሁሉ አንድ ሁነው ሰውነታቸውን ንጹሕ አድርገዋልና ከተማረኩበት የተመለሱ የእስራኤል ልጆች መጀመሪያ ወር በባተ በ14ኛው ቀን በዓል አደረጉ። ሌዋውያን ሁሉ ሰውነታቸውን አንጽተው ነበርና ከተማረኩት የተመለሱት ልጆቻቸው ግን ሰውነታቸውን ከኃጢአት አላነጹም። ለተማረኩ ለእስራኤል ልጆች ለወንድሞቻቸው ለካህናት በጋቸውን ሰዉ። ተማርከው የነበሩ በሕግ በአምልኮት እግዚአብሔርን ይሹት ዘንድ በአገር ካሉ ከአሕዛብ በኃጢአታቸው የተለዩ የእስራኤል ልጆች ሁሉ ተረፈ መስዋዕቱን በሉ። በእግዚአብሔር ደስ ብሏቸው ቂጣውን እየበሉ 7 ቀን በዓል አደረጉ። የፋርሱ ንጉስ የዳሪዮስን ልቡና ወደ በጎነት መልሶ የእስራኤል ፈጣሪ እግዚአብሔር የሚመሰገንበትን ቤተ መቅደስ ለመስራት እጃቸውን አጽንቶላቸዋልና በዓል አደረጉ።